የኢየሱስ ክርስቶስን ቅርጽ ወይም የኢየሱስ ክርስቶስ ማንነት በውስጣችሁ ሙሉ ትርጉም እንዲኖር በውስጣችሁ እንድሳልባችሁ ዘንድ እናንተ ማድረግ ያለባችሁ መጀመሪያ መንበርከክ ነው ያለባችሁ። ካልተንበረከካችሁ የኢየሱስን ሙሉ ቅርጽ ማግኘት አትችሉም። በእኛ ዘመንስ ክርስቶስን ለማወቅ ምን ማድረግ ይጠበቅብናል? አንደኛ መጸለይ ግዴታችን ነው። ክርስቶስ ጋር ካልተንበረከክን የክርስቶስን ትክክለኛውን ማንነትና ትክክለኛውን ቅርጽ ማወቅ አንችልም። ክርስቶስ በልባችን እንድሳልብን ክርስቶስ በእኛ በሁለንተናችን እንድታይ መጸለይ ያስፈልጋል። የጸለየ ሰውና የማይጸልይ ሰው የሚጸልይ ሰውና የማይጸልይ ሰው አንድ አይነት አይደለም። ምክንያቱም የጸለየ ሰው በጓዳ የጓዳ ህይወቱ ማንነቱ በጣም ሴፍ ነው። ስለዚህ ውጪ ሲወጣ ሞገስ አለው። የአንድ ሰው ሞገስ የሚያስፈራ ከሆነ አንድ ሰው ቆሞ ንግግሩ ቦልድ ከሆነ አንድ ሰው ወጥቶ ሲንቀሳቀስ ውጤታማ ከሆነ ምስጢሩ ጸሎት ነው። ስለዚህ ስንቶቻችን እንጸልያለን? የቤሪያ ሰዎች ዕለት ዕለት እንዲህ ይሁንኒ ወይም እንዲያዩን እያሉ ቃሎችን ደብዳቤዎችን ይመረምሩ ነበር፣ መጽሐፍቶችን ይፈትሹ ነበር። ዛሬ በህይወታችን 365 ቀናቶችን እየቆጠርን እያደርን እየዋልን በምንቆጥርበት ወቅት ለእግዚአብሔር ቃል ግን የምንሰጠው ቦታ ምን ያህል ይሆን? ይህ ደግሞ የዛሬ አማኞች ጥያቄ ነው።